አንድ ተጫዋቾች እግር ኳስን ዝም ብለው ይጫወታሉ፣ ጥቂቶቹ ግን አዲስ ታሪክን ለመጻፍ ይወለዳሉ። ገና በ16 ዓመቱ የዓለም ትልቁ ክለብ በሚባለው ባርሴሎና ውስጥ ተሳታፊ መሆን ቻለ። በ17 ዓመቱ ደግሞ መላ አውሮፓን በችሎታው አስደነገጠ። አሁን 18 ዓመት ሳይሞላው በሚሊዮኖች የሚቆጠሩ የስፖርት አፍቃሪዎችም አሉት። የሊዮኔል ሜሲ እውነት ገጣ የሚገኘው ድንቅ እንቁ ነው። በአሁኑ ሰዓት በ1 ቢሊዮን ዩሮ የማፍረሻ ዋጋ የዓለምን እግር ኳስ እያናወጠ ይገኛል። ይህ አስገራሚና ወዛጋቢ በእድሜ ትንሹ የዓለም ኮከብ የሆነው የላሚን ያማል የህይወት ታሪክ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ለብዙ ሰው እንዲደርስልን ላይክ ማድረጋችሁን አትርሱት። ላሚን ያማል በጁላይ 13 ቀን 2007 ዓመተ ምህረት በስፔን ካታሊያን ግዛት ውስጥ በምትገኝ ኤስፕሎገስ ሌብሮጋት ተወለደ። እናቱ ቪላ ኢባና የኢኳዶር ጊኒ ተወላጅ ስትሆን አባቱ ሙኒር ናስራዊ ደግሞ የሞሮኮ ስደተኛ ነው። በዚህም ምክንያት ያማል የሞሮኮ የአፍሪካና የስፔን ባህሎችን በአንድ ላይ አዋህዶ ለማደግ በቅቷል። ነገር ግን የልጅነት ህልሙ ሙሉ በሙሉ አልጋ ባልጋ አልነበረለትም። ገና ሕፃን እያለ ወላጆቹ በመለያየታቸው ሕይወቱ ፈታኝ ሆናበትም ነበር። ይህ ለማንኛውም ታዳጊ ከባድ ቢሆንም ወላጆቹ ግን የልጃቸውን የወደፊት ስኬት ለማገዝ በጋራ መስራትን ወሰኑ። እናቱ ለረጅም ሰዓታት በመስራት ስትደክም አባቱ ከልጁ ጎን ሳይለይ በቅርብ ይከታተለውም ነበር። በዚህ መልኩ ያማል በትንሽ ቤት ውስጥ ትላልቅ ህልሞቹን ይዞ አደገ። እድሜው 4 ዓመት ሲሞላው ኳስና እግሩ መለያየት አቆሙ። ከቤቱ ውጭ በሚያገኛቸው ሜዳዎች ላይ ቀኑን ሙሉ መጫወትን ያዘወትራል። የአካባቢው ሰዎች የልጅ የተለየ ተሰጥኦ አለው ብለው መነጋገር የጀመሩበት ያኔ ነበር። ምክንያቱም እሱ ይጋጠም የነበረው ከኩዮቹ ጋር ሳይሆን ከሚበልጡት ታላላቅ ልጆች ጋር ስለነበር። ብዙም ሳይቆይ ኤፍሲ ላ ቶሬንታ በሚባለው የአካባቢያቸው ክለብ ተቀላቀለ። እዚያ የነበሩ አሰልጣኞች በመጀመሪያው ልምምድ ቀን የልጁን ልዩ ብቃት አስተዋሉ። ፍጥነቱ፣ ድሪብሊንጉና ኳስን የሚቆጣጠርበት መንገድ ከእድሜው በላይ የበሰለም ነበር። 7 ዓመት ሲሞላው የባርሴሎና ክለብ ስካውቶች እሱን ፍለጋ ወደ ሜዳ ብቅ አሉ። ልምምዱ ገና ሳይጠናቀቅ አሰልጣኞቹ በአንድ ነገር ላይ ተስማሙ። ይህ ልጅ ልዩ መክሊት አለው። በዚያው ዕለት የባርሴሎናው ታዋቂ ላማሲያ አካዳሚ እንዲቀላቀል ጥሪ ቀረበለት። ላማሲያ ተራ ስፖርት ማዕከል አይደለም። እንደነ ሜሲ፣ እንደነ ዣቪ፣ ቡስኬት የተለያዩ እግር ኳስ ኮከቦች መፍለቂያ ነው። አሁን ደግሞ የላሚን ያማል ተራ ነው። ነገር ግን ወደ ላማሲያ መግባት ቀላል ቢሆንም እዚያ መቆየት ግን እጅግ ከባድ ውድድር ይጠበቅበታል። ያማል ግን በየቀኑ የሚሰጡት ከባድ ልምምዶች፣ ትምህርቶችና የሥነ ምግባር ደንቦች በአግባቡ በመወጣት ብቃቱ ከዓመት ወደ ዓመት ማሳደግ ቻለ። አሰልጣኞቹም ይህ ታዳጊ በቅርብ ወደ ዋናው ቡድን ያድጋል ብለው መገምገም ጀመሩ። ያኔ ግን ይህ ሕፃን በቅርቡ የዓለም እግር ኳስን እንደሚያናውጥ ማንም አስቀድሞ አልገመተም ነበር። ላማሲያ አካዳሚ ውስጥ በየዓመቱ በመቶዎች የሚቆጠሩ ታዳጊዎችም ይሰለጥናሉ። ሆኖም ወደ ባርሴሎና ዋናው ቡድን የሚያልፉት ግን እጅግ በጣም ጥቂቶች ናቸው። ከነዚህ ጥቂቶች መካከል ደግሞ ገና በ15 ዓመቱ ያንን ዕድል ያገኘው ላሚን ያማል አንዱ ሆነ። በ2022 ዓመተ ምህረት ያማል ገና የ15 ዓመት ታዳጊ ነበር። በወቅቱ የባርሴሎና አሰልጣኝ የነበረው ዣቪ ኤርናንዴዝ የአካዳሚውን ልጆች በቅርብ ይከታተል ስለነበር በአንድ የልምምድ ወቅት የያማልን እንቅስቃሴ ተመለከተ። ያማል በአንድ ንክኪ ተከላካዮችን የሚያልፍበት መንገድ፣ የሚሰጣቸው ድንቅ ኳሶችና የውሳኔ ፍጥነቱ አሰልጣኞችን አስደመመ። ዣቪም ለአስተዳዳሪዎቹ እርሱን ብዙ አታስጨንቁት፣ የልጅ ልዩ ተሰጥኦ ስላለው የሚል ምስክርነትን ሰጠ። በ2023 ዓመተ ምህረት ታሪካዊ የህልም ቀን እውን የሆነበት ቀን ኤፕሪል 29 ባርሴሎና ከሪያል ቢቲስ ጋር በነበረው ጨዋታ በ83ኛው ደቂቃ ላይ አሰልጣኝ ዣቪ 41 ቁጥር ማሊያ የለበሰውን ታዳጊ ወደ ሜዳ አስገባው። ያ ታዳጊ የ15 ዓመት ላሚን ያማል ነበር። በዚያች ቅጽበት አዲስ ታሪክ ተመዘገበ። ያማል በ21ኛው ክፍለ ዘመን ለባርሴሎና ዋናው ቡድን የተጫወተ በጣም ትንሹ ተጫዋች መሆን ቻለ። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ቢቀሩትም እርሱ ግን ግብ ሊሆኑ የሚችሉ አስደናቂ ዕድሎችን በመፍጠር ስታዲየሙን በጭብጨባ ማናወጥ ጀመረ። በማግስቱ የስፔን ጋዜጦች ባርሴሎና አዲስ አልማዝ አግኝታለች የሚል አምድ ይዘውም ወጡ። ከዚያም በኋላ የያማል ሕይወት ሙሉ በሙሉ ተቀየረ። አካዳሚ ውስጥ ይጫወት የነበረው ልጅ አሁን ደግሞ እንደ ሮበርት ሌዋንዶቭስኪና ፍሪንክ ዲዮንግ ካሉ የዓለም ኮከቦች ጋር በአንድ መልበሻ ክፍል ውስጥ መቀላቀል ጀመረ። ብዙ ወጣቶች በዚህ ደረጃ በትልቅ ጫና ውስጥ ቢወድቁም ያማል ግን እንደ ልምድ ያለው ተጫዋች በድፍረት መጫወቱን ቀጠለ። በ2023 እና በ2024 የውድድር ዘመን
የእርሱ እውነተኛ የመናገሻ ዓመትም ሆነ። በላሊጋና በሻምፒዮንስ ሊግ ውድድሮች ላይ በተከታታይ መሰለፍም ጀመረ። ሪከርዶችንም አንድ በአንድ መሰባበሩን ቀጠለ። በላሊጋ ታሪክ ግብ ያስቆጠረ፣ በሻምፒዮንስ ሊግ ድንቅ ብቃቱን ያሳየ ትንሹ ኮከብ መሆን ቻለ። አስደናቂው ነገር እሱ ገና የመኪና የመንዳት ፍቃድ እንኳን ያልነበረው ሕፃን ቢሆንም በሜዳ ላይ ግን የዓለም ጠንካራ ተከላካዮችን ያስንቀጠቅጥም ነበር። በዚህ ጊዜ ደጋፊዎች ይህ ልጅ የሜሲ እውነተኛ ተተኪ ነው ማለትም ጀመሩ። ሁሉም በአንድ ነገር ተስማምተዋል። ላሚን ያማል የተለየ የኳስ ጥበበኛ ነው። ነገር ግን ይህ የስኬት መጀመሪያ ብቻ አልነበረም። ከፊት ለፊት ትልቅ ብሔራዊ ጥሪ ይጠብቀውም ነበር። በባርሴሎና የተጀመረው ተአምር ብዙም ሳይቆይ ወደ ብሔራዊ ቡድን ተሸጋገረ። ነገር ግን ከመጀመሩ በፊት አንድ ትልቅ ጥያቄ ተነስቶበትም ነበር። ያማል የየትኛው ሀገር ይወክላል? አባቱ ሞሮኮዊ፣ እናቱ ደግሞ ኢኳዶራዊ ጊኒ ተወላጅ በመሆናቸው እርሱ ደግሞ ስፔን በመወለዱ ሶስት ሀገራት ሊጠሩትም ይችሉ ነበር። የሞሮኮ ደጋፊዎች ለአባቱ ሀገር ይጫወታል ብለው ተስፋ ቢያደርጉም እኔ ለስፔን እጫወታለሁ የሚል የመጨረሻ ውሳኔን አስተላለፈ። በ2023 ዓመተ ምህረት የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፋንቴ የ16 ዓመቱን ያማልን ወደ ዋናው ቡድን ጠራው። ከናይጄሪያ ጋር በነበረው የዩሮ ማጣሪያ ጨዋታ ላይ ተቀይሮ በመግባት አስደናቂ ግብ አስቆጠረ። በ16 ዓመቱ ከ57 ቀኑ ያስመዘገበው ይህ ስኬት በሀገሪቱ ታሪክ ግብ ያስቆጠረ ትንሹ ተጫዋችም አደረገው። እውነተኛ ፈተና ግን በ2024 የአውሮፓ ዋንጫ ላይ ከፊቱ ተደቀነ። ብዙዎቹ ስፔንን ለዋንጫ አይገምቷትም ነበር። ምክንያቱ ደግሞ ብዙዎቹ በወጣት ተጫዋቾች ቢሞላም ነገር ግን በዲሲፕሊን ምክንያት እየታመሰም ይገኝ ነበር። ከዚያም ወጣቶች መካከል አንዱ ላሚን ያማል ነበር። ውድድሩ ሲጀመር ግን ያማል ዓለምን አስደመመ። ኳስ የመፍጠር፣ ተከላካዮችን የማለፍና እድሎችን የማመቻቸት ብቃቱን የስፔን ዋና የማጥቂያ መሳሪያም አደረገው። በተለይ በግማሽ ፍጻሜ ስፔን ከፈረንሳይ ጋር የተገናኘችበት ዕለት ማንም አይረሳውም። ፈረንሳይ ቀድማ ግብ አግብታ መምራት ስትጀምር ስፔን የምትወጣ መስሎ ነበር። ነገር ግን ገና 17 ዓመት ያልሞላው ያማል ኳሱን ተቆጣጥሮ ወደ መሃል ሜዳ በመግባት በቀኝ እግሩ አስደናቂ የሆነች ረጅም ኳስ ወደ ፈረንሳይ መረብ ውስጥ ማስገባትም ጀመረ። ያ ግብ የውድድሩ ምርጥ ጎል ተብሎ ተመረጠ። በዚያች ታሪካዊ ምሽት ያማል በአውሮፓ ዋንጫ ታሪክ ግብ ያስቆጠረ ትንሹ ተጫዋች መሆን ቻለ። በመቀጠል በፋይናል ጨዋታው ስፔን እንግሊዝን አሸንፋ ዋንጫ ስታነሳ ያማል የውድድሩ ምርጥ ወጣት ተጫዋች ተብሎም ዘውድ ጫነ። የእግር ኳስ ባለሙያዎች በአንድ ድምፅ ይህ ልጅ የወደፊቱ የዓለም እግር ኳስ መሪ ነው አሉ። ከዚያ ታላቅ ዝና ጋር ደግሞ ከፍተኛ የገንዘብ ሀብትም ግስጋሴ ተከተለው። በ17 ዓመት ዕድሜ መላ ዓለም እንዲያውቅ ማድረግ እጅግ ከባድ ነው። ያማል ግን በጥቂት ወራት ውስጥ የስፖርቱን ዓለም በቁጥጥሩ ስር አዋለው። ይህን ተከትሎ ባርሴሎናዎች ሌሎች ትላልቅ ክለቦች እንደ ፒኤስጂ፣ ማንቸስተር ሲቲ ያሉ እንዳይወስዱት ስጋትም አደረባቸው። ስለሆነም ክለቡ ፈጣን ውሳኔ በማድረግ ለያማል የረጅም ጊዜ ውል አቀረበለት። በውሉ ውስጥም በእግር ኳስ ታሪክ ከፍተኛ የሚባል ይህ ማለት እሱን ከባርሴሎና ነጥቆ ለመውሰድ የሚደፍር ማንኛውም ክለብ የለም። 1 ቢሊዮን ዩሮ የውል ማፍረሻ መክፈልም አለበት። ደሞዙም በተመሳሳይ መልኩ በከፍተኛ ደረጃ አደገ። በየሳምንቱ በየወሩ በሚያገኘው ገቢ በሚሊዮን ዩሮዎች የሚቆጠሩም ጀመር። ከዚህም በተጨማሪ እንደ አዲዳስ ያሉ ዓለም አቀፍ የስፖርት ትጥቅ አቅራቢዎችና ትላልቅ ብራንዶች እሱን የማስታወቂያ ፊታቸው ለማድረግ በሚሊዮን የሚቆጠሩ ስምምነትን ፈረመ። በማህበራዊ ሚዲያ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ተከታዮችንም አፈራ። ነገር ግን ከሜዳ ውጪ ያማል ምን አይነት ሰው ነው? ይህ ደግሞ የብዙዎች ጥያቄ ነው። የሚያውቁት ሰዎች እንደሚናገሩት እርሱ በጣም ዝምተኛ፣ ትሁትና ከሁሉም ጊዜ በላይ ደግሞ ከቤተሰቡ ጋር ጊዜ ማሳለፍ ይወዳል። የድሮ ጓደኞችንም አረሳም። እናትና አባቱን ሁልጊዜ ለዛሬ ስኬት መሰረት የሆኑትን ያመሰግናቸዋል። ሰዎች በተደጋጋሚ ከሊዮኔል ሜሲ ጋር ቢያነጻጽሩትም ያማል ግን ለአንድ መጽሔት በሰጠው ቃለ ምልልስ እንዲህ ብለዋል። ሜሲ የምንጊዜ ምርጡ ተጫዋች ነው፣ እኔ ግን የራሴን ታሪክ መጻፍ እፈልጋለሁ። ይህ ንግግሩ የሌላ ሰው ቅጅ መሆን እንደማይፈልግ ማሳያ በመሆኑ በብዙዎች ዘንድ አድናቆትን አተረፈ። ያማል አሁንም በቃለ ምልልሱ ገና ብዙ ነገር ማሸነፍ እፈልጋለሁ ይላል። ታዲያ ቀጣዩ ትልቅ ህልሙ ምን ይሆን? በ2024 የአውሮፓ ዋንጫ በድል ካጠናቀቀ በኋላ የብዙዎች ጥያቄ የልጅ ስፔንን ወደ ሁለተኛ የዓለም ዋንጫ ክብሯ መመለስ ይችላል የሚል ነበር። በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት በተካሄደው የ2026 የዓለም ዋንጫ ላይ ስፔን እንደ ትልቅ ተፎካካሪ ሆና ቀረበች። ምንም እንኳን በመጀመሪያው ጨዋታ ከበርዲ ጋር 0-0 በሆነች አቻ ውጤት ተገናኝታ ብዙዎች ቢያሰጋም ቡድኑ ግን በፍጥነት አገገመ። ሁለተኛውን ጨዋታ ሳውዲ አረቢያን 4-0 ሲያሸንፍ የመጀመሪያውን ታሪክ ግብ አስቆጣሪ ላሚን ያማል ነበር። ይህም በእርሱ ሕይወት የመጀመሪያው የዓለም ዋንጫ ጎልም ሆነ። በቀጣይም ስፔን ኦስትራሊያን 3-0 በሆነ ውጤት አሸንፋ ወደ ጥሎ ማለፍ ስትሻገር ያማል በሜዳ ላይ ተቀናቃኞች
እጅግ የሚያስፈራ ተዋናኝም ነበር። ገና በ18 ዓመቱ የሀገሩ ተስፋና የደጋፊዎችን ህልም በእሱ ትከሻ ላይ ያረፈ። ዛሬ ላሚን ያማል በዓለም እግር ኳስ ውስጥ ውዱና ተፈላጊ ወጣት ተጫዋችም ሆኗል። ሀብቱና ገቢው በሚሊዮኖች የሚቆጠሩ ቢሆንም የእሱ ዓላማ ሆኖም ይህንን የሚያረጋግጠው አንድ ውድድር ሳይሆን ከፊት ለፊት የሚጠብቁት የ10 ዓመታት ቀጣይነት ያላቸው ሥራዎች ናቸው። ምናልባት የወደፊት የባላንዶር አሸናፊ ይሆናል። ምናልባት እንደ ሜሲ በባርሴሎና ታሪክ የማይረሳ አሻራ ጥሎ ያልፋል። ነገር ግን አንድ ነገር እርግጠኛ ነው። ከላማሲያ ትናንሽ ክፍሎች ተነስቶ እስከ ዓለም ትልቁ መድረክ የደረሰው የላሚን ያማል ታሪክ ገና መጀመሪያ ላይ ነው። አንዳንዶቹ ጨዋታውን ያሸንፋሉ፣ አንዳንዶቹ ዋንጫን ያነሳሉ፣ ጥቂቶቹ ግን የእግር ኳስ ታሪክ ይቀይራሉ። ታዲያ ላሚን ያማል ከነዚህ ጥቂት አፈ ታሪኮች አንዱ ይሆን? በቀጣይ ስፔን ከፖርቹጋል ጋር የሚያደርጉት ሩብ ፍጻሜ ጨዋታ ያማልም ተጠባቂ ተጫዋች ነው። እናንተስ ምን ታስባላችሁ? ላሚን ያማል እንደ ሊዮኔል ሜሲ በርካታ የባላንዶር ዋንጫዎችን በማንሳት የምንጊዜ ምርጥ መሆን ይችላል ወይስ የራሱን ታሪክ ይጽፋል? ግምታችሁን አሁንም በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን ለጓደኞቻችሁም ሼር አድርጉልን። እንደነዚህ አይነት ድንቅ የስፖርት ዶክመንተሪዎች እንዳመልጧችሁ ደግሞ ቻናላችን ሰብስክራይብ ማድረጋችሁን አትርሱ። እኔ ልጅ አሌክስ ነበርኩ። በቀጣይ ሌላ ድንቅ ታሪክ ይዤላችሁ እስክመጣ ድረስ ቻው፣ ሰላም ሁኑልኝ።